ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን አላችሁ በጣና ቴሌቪዥን እየተዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። የዛሬው ፕሮግራማችን በአማራ ሰማይ ስር በሸዋ ከሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ኮር ቃል አቀባይ አርበኛ አበበ አላዩ ጋራ በወቅታዊ የአማራ ፖለቲካ እንዲሁም ደግሞ የትግል ሁኔታ ጋር በተያያዘ የተለያዩ ሐሳቦችን ያነሳን እንወያያለን። በቀጥታ ወደ ውይይቱ እንሄዳለን። አብራችሁን ቆዩ። አመሰግናለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ቃል አቀባይ አርበኛ አበበ አላዩ እንደምን አለ? እንደው አጠቃላይ ያላችሁበት ሁኔታ እንዴት ይገለጻል? ቆመናችሁስ እንዴት ነው የሚለውን ምን እየተፈጸመ ነው የሚገኘው? በተለይ ደግሞ የተለያዩ ህዝባዊ መድረኮችንም ጦሩም ጋር የተለያዩ የፖለቲካ ስራዎችን ሲሰሩ ይታያልና ምን ላይ ናችሁ ማለት ይቻላል? አመሰግናለሁ አማራ። ያው እንግዲህ በሸዋ ጠቅላይ ግዛት እንደ አምደ ጽዮን ኮር በጣም በሰፊው እየተንቀሳቀስን እንገኛለን። ከረንትሊ ሸዋ ጠቅላይ ግዛት አጠቃላይ በተለያዩ ሸዋ ቀጣናዎች ወይም አውራጃዎች በሰፊው እየተንቀሳቀሰ የሚገኝበት ሁኔታ አለ። ከዚህ ውስጥ እንግዲህ ሁለት አይነት አደረጃጀት አለ። አንደኛው ፖለቲካል ክንፍ ነው፣ አንደኛው ወታደራዊ ክንፍ ነው። ፖለቲካል ክንፉ በጣም በሰፊው ህዝብን እያነቃቃ ህዝብን እያደራጀ አባት አርበኛውን ጭምር እያጠናከረ በሰፊው እየተንቀሳቀሰ ይገኛል። ወታደራዊ ክንፉም ያው በስምንት ክፍለ ጦሮች ተዋቅሮ በሰፊው እየተንቀሳቀሰ እንደሆነ ይታወቃል። በስምንት ክፍለ ጦር እና በሁለት ኮር ተደራጅቶ ስራ ይሰራ እንደሆነ ይታወቃል። በሰፊው ከመራቤቴ አውራጃ እስከ ይፋት፣ ከይፋት አውራጃ እስከ መንዝ፣ ከመንዝ ጀምሮ እስከ ሞጃና ወደራ አካባቢ ደብረ ብርሃን ዙሪያ በሰፊው እየተንቀሳቀሰን እንገኛለን። በዚህ ላይ እንግዲህ የተለያዩ በፖለቲካው ዘርፍ በሰፊው ህዝቡ ራሱ እንዳስተዳደር የክላስተር አመራር፣ የቀበሌ አመራሮችን፣ የጎበዝ አለቃዎችን እየተደራጁ ይገኛሉ። እንዲሁም የአባት አርበኛዎች በሰፊው እየተደራጁ አካባቢያቸውን እየጠበቁና ከወራሪ ጠላት ጭምር ያሉ። ከዛ ውጪ ያው እንደሚታወቀው በተለያየ ቦታ ላይ ወታደራዊ እንቅስቃሴ እየተደረገ ይገኛል። ከዚህ ውስጥ እንግዲህ ራምቦ ክፍለ ጦር በመራቤቴ አውራጃ በሰፊው እየተንቀሳቀሰና ከፍተኛ ገድል እየፈጸመ ይገኛል። ስፔሻሊ በሚዳ ሀሬማ አካባቢ ላይ ያለውን ቀጣና እንዲሁም በኮሉ በደራ አካባቢ ላይ እየተንቀሳቀሰ አካባቢ ያደረገና ህዝቡንም ሞራል እየቀሰቀሰ እያደራጀ ያባታል። ከዛ ውጪ በመንዝ ቀጣና አካባቢ ላይ የመንዝ ላይ የአጼ ሚኒሊክ ክፍለ ጦር አንደኛው ክፍለ ጦር ነው ከአጼ አምደ ጽዮን ኮር። ይህን በሰፊው እየተንቀሳቀሰ ይገኛል። በዘመሮ ዘረታ አካባቢ ላይ በተለያየ አካባቢ ላይ አጼ ሚኒሊክ ክፍለ ጦር እየተንቀሳቀሰ ይገኛል። ከረንትሊ አጼ ጉማ ክፍለ ጦርም እንዲሁ የመሐመድ ቢሆን ኮርም ቢሆን በመንዝ አካባቢ ላይ በመግባት በሰፊው እየተንቀሳቀሰ የሚገኝበት ሁኔታ አለ። በጥምረት ከአጼ አምደ ጽዮን ኮር ከሚኒሊክ በመንዝ ቀጣና ላይ እየተንቀሳቀሰ ይገኛል። እንግዲህ ሶስተኛው ክፍለ ጦር አጼ ዳዊት ክፍለ ጦር ነው። አጼ ዳዊት ክፍለ ጦር እንግዲህ እንደሚታወቀው በሸዋሮቢት ቀጣናዎች ውስጥ እንዲሁም በኤፍራታ ግድም ወረዳ ውስጥ በሰፊው እየተንቀሳቀሰ የሚገኝ ክፍለ ጦር ነው። በቀደምት በተለያዩ በቀስተን በአስማራ ዳኘ ብርጌዶች እና በመራስ አበበ አረጋዊ ብርጌድ በፕሮፌሰር አስራት ብርጌድ በመደራጀት ታሁን ቀደም በብርጌድ እንዳለን በመራቤቴ አውራጃ ውስጥ እንቀሳቀስ ይታወቃል። አሁን ላይ ደግሞ እንዲሁ በኤፋትና በሞጃና ወደራ እንዲሁም በኤፍራታ ግድም አካባቢ ይገኛል። ሌላውን አውሰናይ ሻለቃን የያዘና እንዲሁም አራተኛ ሺኖ ሻለቃን የያዘ የ7 ክፍለ ጦር በሰፊው እየተንቀሳቀሰ የሚገኝበት ጉዳይ ተቀብሎ በሞጃና ወደራ እንዲሁም በደብረ ብርሃን ዙሪያ በዋሶና ወረና አካባቢ በሰፊው እየተንቀሳቀሰ ይገኛል። ይህ ኃይል እዛም ቀደም ይታወቃል። በሞላሌ አካባቢ የመድኃኔዓለምና አባራ መድኃኔዓለምን አላስከብርም ብሎ ህዝቡን ሊያሰቃይ ሲመጣ የነበረውን በ26 ድባቅ መጥቶ እንዳልሆነ አድርጎ እንቅስቃሴውን አውጥቶ ወደ ሞላሌ ወደ መጣበት እንደመለሰው ይታወቃል። የ7 ክፍለ ጦር አሁን ደግሞ ጉዶ በረት አካባቢ ላይ እዛው ደብረ ብርሃን ዙሪያ በጉዶ በረት አካባቢ ላይ ከፍተኛ ገድል አሁን በዚህ 2 ቀን ውስጥ ተፈጽሟል። የጠላትን ኃይልን ቁጥቁጥን አውጥቶታል። ከአጼ ዳዊት ክፍለ ጦር ከ3ኛ ሻለቃ ጋር በመሆን በጥምረት አጼ ዳዊት 3ኛ ሻለቃ የናውሰናይ ሻለቃ በመሆን በሚገርም ሁኔታ በዚህ 2 ቀን ውስጥ ታሪክ ሰርተዋል ማለት ነው። በጉዶ በረት አካባቢ ጠላትን ጠብቀው እንዳልሆነ መጥተው ወደ መጣበት ሬሳውንና ቁስለኛውን አንስቶ መሄድ እስከሚያቅተው ድረስ መጥተውታል ማለት ነው። በዚህ ላይ ያው እንግዲህ በጣም በጥሩ ሁኔታ እንደ አጼ አምደ ጽዮን ኮር ከመሐመድ ቢሆነኝ ኮር ጋር በመተባበር በሞጃና ወደራ በደብረ ብርሃን ዙሪያ ባሶና ወረና እንዲሁም
መራቤት በመንዝ ከተማ በየፍራታ ግድም በሸዋሮቢት በመኮይ በተለያየ ቦታ ላይ እየተንቀሳቀሰ ይገኛል ጦሩ። በዚህ ላይ እንገኛለን። እጅግ አድርጌ ነው የማመሰግነው አርበኛ አበበ። እንዲሁ አጠቃላይ በተለይ ከሰሞኑ እንግዲህ በአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር አርበኛ ከፍያለው ደሴ በተለይ ደግሞ በተመሳሳይ ያው በትግል ሜዳ ላይ ባሉ ባንዳ የፋኖ ለምድ በለበሱ አካላቶች መገደሉ በርካቶችን አስቆጥቷልና የተለያዩ ማህበራቶችም የፋኖ አደረጃጀቶችም ጭምር በመግለጫ እየተቃወሙት ይገኛልና አጠቃላይ እንግዲህ በተለይ ፋኖን የእርስ በርስ ጦርነት ውስጥ እንዲገባ ለማድረግ እዛው ምናልባት መንግስት በሚፈልገው መንገድ የሚሄድ አካል አለ። ይሄ በግልጽ እየታየ ነውና አጠቃላይ ለነዚህስ ምንድነው መልእክትህ? በሚዲያው በኩልም የሚታዩ የማዋከብ ነገሮች በሰፊው ይታያሉና በዚህ ላይስ ምንድነው አስተያየት የሚለውን አብረህ ትገልጽልኝ። አመሰግናለሁ። ያው ያለው ምንድነው በጣም የሚያሳዝን ነው ማለት ለአማራ ትግል ወጥተህ እንደ አማራ ማሰብ ሲገባህ አማራ ታጋይ ነኝ እያልክ የበግ ለምድ ለብሰው በየሰፈሩ እየዞሩ ከሰፈር ታይወጡ ምርጥ የአማራ ታጋዮችን እያሳጠኑ የሚገኙበት ሁኔታ አለ። አርበኛ ከፍያለው ደሴ የገደለው ሰውዬ ወይም የገደለው አደረጃጀት ከፍያለውን ሳይሆን የገደለው የአማራን ህዝብ ነው የገደለው እውነት ለመናገር ማለት ነው። እሱም ብቻ አይደለም። አሁን ቀደም የተለያዩ ከፍተኛ የአፋድ አመራሮች እንዲሁም የጠቅላይ ግዛት የጎንደር ጠቅላይ ግዛት አመራሮች፣ ወሎ ጠቅላይ ግዛት አመራሮች፣ ሸዋ ጠቅላይ ግዛት አመራሮች ላይ የተለያዩ ሙከራዎች ሲደረጉ እንዲሁም በዛ አጋጣሚ የተሰውም አሉ። ይሄ ብቻ አይደለም። ወሎ ጠቅላይ ግዛት ላይ አምሳ አለቃ አያሌውንም አስገድለውታል። ስለዚህ እነዚህ ሰዎች እየሄዱ ያሉት ፋኖ መሰል ጭራቆች ፋኖ ሳይሆኑ የሳልሳይ ብአዴን ውላጆች ናቸው። ስለዚህ ስራቸው ተግባራቸው የማይገናኝ ከፋኖነት ስርዓት ጋር የማይገናኝ ማህበረሰባቸውን የሚያሰቃዩ ተማሪ ጭምር የሚጨፈጭፉ መምህር ጭምር የሚጨፈጭፉ ተማሪ ለምን ይማራል መምህር ለምን ያስተምራል እያሉ የሚያባርሩ ሰዎች ናቸው። ዛሬ አስፋለውን እየነጠቁ ያሉት መንግስት ሰራተኛ ለምን መንግስት ሰራተኛ ሆነ እያሉ የሚያባርሩ የተማረ ኃይል የሚጠሉ የተማረ ኃይል ብቻ አይደለም በነገራችን ላይ የነቃ አማራን የሚጠሉ ሰዎች ናቸው። የነቃ አማራን የሚጠሉ ሰዎች አያከታለ ከአማራ ታጋይነት ሳይሆን አማራን ህዝብ እንደገደሉ ቢቆጥሩ ደስ ይለኛል። ከዚህ ውጭ ግን በጣም የሚያፈርኩት በየሚዲያ እየወጡ ጀምረናቸዋል እንጨርሳቸዋለን የሚሉት ነገር አለ። በጣም የሚያሳዝን ምድር ላይ ያለነው ታገኛ ሆነ እናውቀዋለን። አንድ ቀን ለመከላከያ ጥይት ሳያውቁ በበረከባቸው ቁጥር እንኳን በጣም ህዝብ በሚል መልኩ ይሄን ያህል ፈጅ ነው ይሄን ያህል አቃተል ነው ሞታምታ ጥይት ይዘህ ሞታምታ ተላገደም እያሉ በየሚዲያ የሚያወሩ የሚለፈልፉ ነገር ግን ጥላት በእነሱ ቀጣና ላይ እንደፈለገ የሚወራጭበት ወረዳ አይደለም ቀበሌ የማይዙ ነገር ግን ንጹሃኖችን እያገቱ ብር የሚቀበሉ በጣም በሚያሳዝን ሁኔታ ቀረጥ የሚጠይቁ ያንን ምንድነው በጣም በሚያሳፍር ከ50 ሺህ ብር እስከ 100 ሺህ ብር ቀረጥ የሚጠይቁ በየኬላ ላይ ቁጭ ብለው መከላከያ ሲመጣ ግን እየለቀቁ ያሉ ለመከላከያ ኖርማሊ የብልጽግና አደረጃጀቶች ናቸው። ምንም አዲስ ነገር የለም። ማየት ይችላል። ከተማ ላይ እያየናቸው ስለሆነ ወንድሞቻቸው ጥይት ከበባ እያደረጉ እየሞከሩ ወንድሞቻቸውን ለመግደል እየሞከሩ ስለሆነ ወሎ ጎጃም ብቻ አይደለም ይሰራ ያለ ከውስጥም ይኸው እየሞከሩ ነው። ወንድሞቻቸውን በተኙበት ወይም ደግሞ ወደ ነቀዳና ሄዱ አፍነው ማረክን ብለው በሚዲያ ወጥተው እንደ ጅብድ የሚያወሩ ወንድሞቻቸው ነው ብለው እንጀራ አቅርበው እጅ ዘጥ እያሉ ዘው እያነቁ ከዛም በኋላ ደግሞ ማረክን እያሉ በሚዲያ ጅብድ መስሏቸው የሚያወሩ ከመከላከያ ግን አንድ ቀን ጥይት ተኩሰው የማያውቁ አንድ ምርኮኛ በእጃቸው ላይ የሌለ ናቸው። አንድ ምርኮኛ ማለት ነው። ጥይት ተኩሰው እንኳን የጀመሩ ከአንዱ በጣም በስንት ሺህ በመቶዎች የሚቆጠሩ ሰራዊትን በአንድ ቀን ያስፈጁ አውቀው በሴራ ማለት ነው። የአማራ ልጆችን እያስፈጁ ያሉ ናቸው። እነዚህ ከሳልሳይ ብአዴን ምንም የማይተናነሱ ናቸው። ስለዚህ እነዚህ ሰዎችን ደግፎ ሚንጫጫ የሚዲያ ባለ እንትራለ ይደውላሉ። እኛም ጋር በጣም በሚያሳዝን ሁኔታ የአማራ ብሔር ደጋፊ ነን እያሉ አማራ ያልሆኑ መንዜ ነን እያሉ ስንመጥራት ካስፈለገ እየጠራን መናገር የምንችልበት አጋጣሚ አለ። የሚዲያ ባለቤቶች በጣም በሚያሳፍር ሁኔታ እየደወሉ እኛ ጋር እኮ እናግዛችሁ ገንዘብ እናግዛችሁ ከአፋድ አደረጃጀት ውጡ አደረጃጀት አፍርሶ አይደለም አደረጃጀት ተነጋግረናል። ወሎ ካሉ ጋር እንደዋወላለን፣ ጎጃም ካሉ ጋር፣ ጎንደር ካሉ ጋር ትልልቅ አመራሮች ጋር እንደዋወላለን። ስንደዋወል እሺ በቃ ሻተግባቡን በዛ አደረጃጀት ካንተ ግራባችሁ እኛ አንድ አደረጃጀት እንደከለ እሺ እናንተ አንድ ሁኑና መሪ ምረጡና ከዛ ሁለቱን አደረጃጀት የማይጠቅም አመራር ካለ እንደገና ሁለቱን አንድ እናደርግና ሰብድዋለን ብለን ጠይቀናቸዋል። አይፈልጉም። በነገራችን ላይ አደረጃጀት የላቸውም። አንድ አደረጃጀት መስራት አልቻሉም። ሁሉም መሪ መሆን ይፈልጋሉ። ሁሉም ደግሞ አደረጃጀቱ አንድ እንዲሆን አይፈልጉም። ያፈርሱታል። እስካሁን መሪ የላቸውም። የሚገናኙለት ሸራ ብቻ ነው። የክልል መሪ እነኚህ የሸዋ የጎንደር የወሎ የሸዋ ነን ብለው የሚያወሩ ሰዎች እሺ ማን ነው መሪያቸው? እህሌ ነው ብለው መናገር የሚችሉታል። እህሌ የሚባል ጦር መሪ ይሄን የሚባል ሊቀመንበር እህሌ የሚባል እንትን አለን ብለው መናገራቸው ስራቸው ምንድነው?
የተደራጀን ኃይል ማፍረስ ብቻ ነው። ተልዕኮ ተሸክመው ነው የነ ብርሃኑ ነጋ ገረዶች የነበሩ ናቸው። የነ ብርሃኑ ነጋ ገረድ የነበሩ ሲጀምርም ደግሞ አወጣጣቸው ከታሰሩበት ከየታሰሩበት አወጣጣቸውም ስርዓት የሌለው በተንበት ይወጡ ናቸው። ስለዚህ እነዚህ ሰዎች አሁንም አማራን ለማጥፋት በሰፊው እየተንቀሳቀሱ ያሉ ናቸው። ስለዚህ ከስራቸው እንዲቆጠቡ ያም በአማራ ህዝብ ስም እንጠይቃለን። ብዙ ንጹሃኖች አሉ፣ ብዙ የነጻ ታጋዮች አሉ፣ በእነሱ ስር የተሰገሰጉ ማለት አሉ። ስለዚህ እነኝህን ሰዎች ነጻ ታጋይ ናቸው መስለው የበግ ለምድ ለብሰው ህዝብን ከህዝብ ወጣትን ከወጣት እያጫረሱ ያሉ አሉ። ከስራቸው እንዲታቀቡ ጥሪ እናስተላልፋለን። ከዛ ውጭ ግን በሚዲያ ወጥተው እኔን ካልደገፍከኝ ተነድ የሚባለውን አደረጃጀት ጣልና እኛ እንትን በል ከዛ ወዲያ ያንናንተን እንትን ሞቅ አድርገን እንዘግባለን፣ ሀገር እናስለካለን፣ ከውጭ በዚህ መልኩ ትራንስፈር እናደርጋለን እያሉ አይ አንቀበልም፣ የሚወጣ ነው ለአማራ እንጂ ገንዘብ ወይ ደግሞ እናንተ እንዲደግፉ እንፈልገን አይደለም ትንላቸው። ዛሬ የሚያምጠረጥሩ እኛን አሉ፣ እናውቃቸዋለን። ስለዚህ ስም መጥራት አስፈለገ በሚዲያ እየጠራን ማውራት እንችላለን። እናንተ ሚዲያ የማይቃወሙት ሆነ እኔ መዘርዘር ስለምችል ማለት ነው። እኔ ጋር የደወሉ ሰዎች አሉ። ስለዚህ በዚህ ልክ ነው፣ በጣም ያሳፍራል። ከዚህ ድርጊታቸው ሊቆጠቡ ደስ ይላል። እጅግ አድርጌ ነው የማመሰግነው። አርበኛ አበበ አላዩ የአፄ አምደ ጽዮን ኮር የህዝብ ግንኙነት መምሪያ ኃላፊ ላደረስከን መረጃና አጠቃላይ መልእክቶችህ በጣና ቴሌቪዥን ስም ከልብ አመሰግናለሁ። ክብር ይስጥልኝ። እናመሰግናለን።